ይቺ ልጅ አያችኋት? አዎ እቺ አሁን የምታዩት ጎበዝ ናት። እሺ እንዲሁ ለማለት ብዬ አይደለም፣ የምር ጎበዝ ስለሆነች ነው። ብዙ አልፋለች። ብዙ ልትናገር ብላ ሳትናገር አልፋለች። መቻል ይሻላል መናቅ ይሻላል ብላ ንቃ የተወቻቸው ብዙ ናቸው። ምቀኛን ተራምዳ እዚህ ቆማለች። እንደ ቀልድ አይደለም እዚህ የደረሰችው። በከባዱ የተፈተነቻቸውን በብቃት አልፋቸው ነው። አዎ ጎበዝ ናት። እና ያለፈችውን ስለማታውቁ እንዲህ እኮ ናት ምናምን የሚለው ፍርዳችሁን ለራሳችሁ ሰዱት። አመሰግናለሁ። ሀይሚዬ የኔ ጀግና፣ የኔ ብረት፣ የኔ ጠንካራ ሴት አንቺ ነሽ። የትንሽ ትልቅ ሀሳቢ፣ የኔ ሀሳቢ፣ አርቆ ሀሳቢ፣ የኔ ትንሽ፣ የኔ ልበ ሴት። ምን ልበል? ቃላት ያጥረኛል። ለአንቺ የማወራው አልችልም። ሴት ሆነሽ እንደ ወንድ የምታስብ የኔ ማር፣ እወድሻለሁ የኔ ሴት፣ የሴት ተምሳሌት። ሳምሳም በልቅሻ ኪስኪስ በክራይ ኤች ነኝ የኔ ሰው ብላለች። ኤችዬ ባይዘዌ አረንጓዴ ቢጫ ቀይ ፕሮፋይል ፒክቸር ያለሽ ይመስለኛል። አፍተር ቱዳይስ ከሁለት ቀን በፊት ግጥም ገጥመሽላት ነበር። ለማ ለስፔሻሏን ሀይሚትዬ፣ ለእኛ ቅመም፣ ለሚዲያዋ ቲቸርት፣ የሚዲያዋ መሪ፣ የእኛ ፕሪንስ ማለት ነው። እና ቴንክ ዩ ቬሪ ማች ሪሊዮን ነው። ቀጥይበት። ሀይሚትዬም በደንቡ ነው ኦፕን ያረግሻት። ሀይሚትዬ ብዙ ነገር ከዚህ በፊትም ብሩኬ ተናግሯል። ከልጅነቷ ጀምሮ የሚያውቃት አንድ ላይ ያደጉ ናቸው እና ብዙ ነገር ከልጅነቷ ጀምሮ የምትቋቋም ስማርት የሆነች አስተዋይ ሴት ሚዲያ ላይ ብትኖር ማናት? ሀይሚዬ ናት። እና ብዙዎቻችን አይምሮአችንን የሚሰራ ከሆነ ማገናዘብ የምንችል ከሆነ ሀይሚዬን የማያደንቅ ሴጣን ብቻ ነው። እና ሀይሚትዬ ሺዝ ስማርት ናት። ሪሊው ነው ስለምናደንቃት ብቻ አይደለም። እና የትንሽ ትልቅ ከእድሜዋ በላይ አርቃ የምታስብ ብርቅርቅ ነገር የማያታላት የእኛ ጨዋ ፕራንክ እንኳን ከወንድ ጋር በሚሰሩበት ሰዓት ኤቭሪዴ ማለት ነው ፎከስ አድርጉ የት እንደምትቆም ብሩክ ጋር ነው የምትቆሙ። ቢኮዝ ሺዝ ስማርት በክብሯ የማትደራደር ወኔን አመጣሽልኝ። እና ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። አንድ ወዳጅ የሀይሚትዬ የምትወዳት ከዚህ በፊት ግጥም ገጥማላት ነበር። አሁን ደግሞ ሀይሚዬን በደንቡ ኦፕን ያደረገችው አንብባታለች እና ቴንኪዩ ቬሪ ማች በጣም እንወድሻለን። እንደዚሁም ደግሞ ሀይሚዬ ቴንኪዩ ብላ በስማይል መልሳላታለች ማለት ነው። አመስግናታለች። ለምን ሪሊዮን ነው። አንዳንዴ ከወዶቼ እውነት ካወራን ምስ ስለምናደንቃቸው ብቻ እኔ አሁን ሚዲያ ላይ ብዙዎቹን አውቃለሁ። እንደ ቪዲዮ አስተያየት ልስጥ እንጂ የዛን ሰው ማንነት ማንበብ እችላለሁ። ቪዲዮ መጥፎ ቢሆን ፎር ኤግዛምፕል በነ አብርሽ በወስድ ምንድን ነው ቪዲዮቸው በጣም አጸያፊ ነው፣ ግን ከ30 እና ከ40 ሰው ወጣቶች በላይ ብዙ የቡታጅራ ወጣቶችን እንዲያገኙ እንዲለወጡ እነሱ እየተዋወረዱ ብዙ ነገሮችን እያሳለፉ ነው። አብርሽና ሩታ የዋሆች ናቸው። ኦፕን ሳረግ ዩ አንደርስታንድ። ስለዚህ አንዳንዴ ምንድን ነው እዚህ ጋር ማርነቅ መደገፍ ሳይሆን ፈጣሪ የሚወደውን እውነታውን ስናወራ አላህ አሟልቶ የሰጣት ሀይሚዬ ፈጣሪ አሟልቶ ነው የሰጣት። በጣም አስተዋይ በጣም ብልህ ሴት ናት። ይቅርታ ድምፄ በጣም ኦቨር ነው፣ አይፓድ አለ እና ሀይሚዬን ባለፈው በግጥም ገልጻታለች። ሀይሚዬን በጣም ተደስታለች። ቴንኪዩ ብላን የመለሰችው እና ምህረት አይ ቲንክ ኮሜንት እኔ ላይ ትመጣለች። እንደነገርኳቸው ፕሮፋይል ፒክቸሩ አረንጓዴ ቢጫ ቀይ ነው እና ቴንኪዩ እያለው በጣም ነው የምናመሰግነው። ደስ ይለኛል እኮ እኔ ሀይሚዬን በመልካም ነገር ያን ስለማደንቃት ብቻ አይደለም። ይሄ አለ አይደል በቃ እውነት የሚያወራ ሰው ወዳለሁ። አሁን ዩቲዩብ ላይ ራሱ እኛ ፈትፋቾች ማን እውነት እንደሚያወራ ማን ዝም ብሎ እንደሚያወራ አንደርስታንድ አደርጋለሁ። እና ብሩኬ እድለኛ ነክ። ሌላው ደግሞ ምንድነው ብሩኬ ራሱ አስተዋይ ልጅ ነው፣ ከእድሜው በላይ የሚያስብ። ሌላው ደግሞ ምንድነው ጨዋ ወንድ ነው። በቃ ለወንድ ልጅ ዋናው መስፈርቱ ወንድ ልጅ ምንም አይኖረው ውዶቼ፣ ኪሱ ባዶ ይሁን መኪና አይኖረው ቤት አይኖረው፣ ግን ምንድነው ጨዋ ወንድ። በቃ ጨዋ ዩ አንደርስታንድ። ሌላ ሴት በምናምን በቃ እንደዛ ዩ አንደርስታንድ። ብዙዎቻችሁ ታውቃላችሁ ጨዋ። እና ብሩክም እድለኛ ነክ። ሀይሚትዬ ስላገኘክ በጣም ሞርዛ እድለኛ ነክ።
ቀበጥ የሆነች ሴት አይደለችም። እንደ ፌመስ አይደለችም። ዛሬ ላይ እኔ ኢትዮጵያ ባገኘት ከኔ ጋር ሆና ቪዲዮ ምሰራ ናት። ማንንም አትንቅምም። ተናግራለች ከዚህ በፊት ማለት ነው። ለምን? መልካምና ጥሩ ስለሆነች ነው። ገባችሁ? አላ እንደዚህ አይነት የሰው መውደድ የሰጣት ማለት ነው። እኔ ስለ ሀይሚዬ ሪሊውን ነው። በጣም አስተዋይ ሴት ናት። በጣም ብዙ ሰው የሚወዳት ብዙ ሰው መልካም ነገር የሚመኝላት እና ሀይሚትዬ ሁሌ የምንወድሻለን። ሞርዛን ደግሞ ሀይሚትዬ የምንወድሽ የምናከብርሽ እድሜ ቆሞ አይጠብቅም። ሪሊውን ነው እዚህ ጋር ማስተላልፈው ሜሴጅ። እድሜ ቆሞ አይጠብቅም። ምንድን ነው ይሄ? ኤጅሽ ማለት ምንድን ነው? የመማሪያ ኤጅሽ ነው። ዩቲዩብ ማለት ወልደን በፈለግንበት ኤጅ መጠቀም እንችላለን። ሚዲያ ላይ እንደምናያቸው ነው። መማሪያ ያስፈልግ። ሚዲያ ላይ ዝም ብሎ ነው፣ ተራ ነገር ነው እንደምታያቸው። ሲፈምሱ ደግሞ መፈመስ ደግሞ ውዶቼ መፈመስ በጣም ቀላል ነው። ታውቃላችሁ፣ ስምን ባልጠራም ሚዲያ ላይ የሚፈምሱትን ምን ሰርተው እንደፈመሱ እያየን ነው። ስለዚህ እኔ ሀይሚዬን ዛሬም ነገም ላስቴት ማስተላልፈው ምንድን ነው? እባክሽ ትምህርትሽ ላይ ፎከስ አድርጊ። እንደ ሀብ ሚስት ብዙዎቹ አሁን የመመረቂያቸው ጊዜ ነው፣ ባይገርማችሁ ማለት ነው። በዛ ላይ ደግሞ በነርሲንግ ፋርማሲስት እኔ አሁን ያክስቴ ልጅ ብያቸዋል፣ ፋርማሲስት እና ስራም ይጀምራሉ። በቃ ለትምህርት አሁን ሄደዋል እዛ ኮሌጅ ማለት ነው። እና በቃ የሆነ ሀይሚን ነው ማስባት። ይሄ ጊዜ የመመረቂያው ሰዓት ነበር። ስለዚህ ዛሬም ታይም አለሽ። ዌክአፕ ትምህርትሽ ላይ ፎከስ አድርጊ ሀይሚዬ። በቃ ዩቲዩብ ሪዘርቭ ወርቅ ነው። ዩቲዩብሽን ስሪ ከብሩ ጋር ሃይምሮሽን ሰብስበሽ ትምህርትሽ ላይ ፎከስ አድርጊ። እንዴ ውዶች ወላሂ ነው የምላችሁ። እንዴ ትምህርት ግድ ነው። እኔ ውዶች እኔ ወላሂ ነው የምላችሁ የትምህርት ነገር ድምፅ ኦቨር ነው። የትምህርት ነገር እናቴን ትቆጣኛለች። አልፈሽ ቁጭ በይ ነው የምትለኝ። ወላሂ ግን እኔ ራሴ ማካበድ አይደለም። ከቤተሰቦቻችን እኔ ነኝ ተሰዳጅ። ሌሎቹ ማሻላ ተባረካላ ሪሊውን ነው። እና እንደዚሁም በሀይሚትዬ እድሜ ያሉት ከሀይሚትዬ በታች ያሉት እድሜ በቃ በጣም ነው በቃ ደስተኛ ነኝ። አም ቨሪ ሃፒ በእነሱ ማለት ነው። ለምን እንደፈለጉ ነው ሲለብሱ ራሱን ያላቅም። ኢንስትግራም ላይ ሳይ ደንግጬ ነው ያልየሁት። ፌንት ነው የሰራሁት። ራቁት በለዋት ዋና ውስጥ ላይክ እንደዛ። ግን በትምህርታቸው በጣም ስፔሻል ስማርቶች ናቸው። ስማርቶች ማለት ነው። እና አም ቨሪ ሃፒ። እና ምንድነው ትምህርት አንዳንዴ ወዶቼ ትምህርት መስት ነው። ትምህርት እንደፈለጉ ተጨመላለቁ። ትምህርት ላይ መስት ነው። በቃ የተማሪ የደረሰ ተምረሽን ትቤ ማጠብ ነው። እሱ ሌላ ስራ ነው። እሱን ተውት። ግን አብሶ አሁን ላይ ያሉ ወጣቶች በ20 ደረጃ ያሉ ሞርዛን የቡታጅራ ወጣቶች ትምህርት መስት ያስፈልጋቸዋል። በቃ ትምህርት መማር አለባቸው። የመዳም ቅመምም ማለት ነው። ፎር ኤግዛምፕል ይዋት ፋሲካ አንዴ ጓውን ለብሳ እንትን ስትል ነበር። አንደኛ የመዳም ቅመም ዘር ለገበሬ ጭምር ማለት ነው። ትምህርት እድሜ አይጠይቅም። በየትኛውም ኤጅ መማር እንችላለን። እና ትምህርታችን ላይ ሁላችንም ሞርዛን ደግሞ እንደነ ሀይሚዬ አይነት በመማሪያቸው ሰዓት በመመረቂያቸው ሰዓት እንዴት ነው እዚህ ጋር ብትቀየሙኝ ተቀየሙኝ የሚመስለኝን ነው የምናገረው። ስለምወዳትም እናንተንም ስለምወዳችሁ እና ትምህርት ግዴታ ነው ውዶቼ ማለት ነው። ትምህርት ግዴታ ነው። እኔ አረብ ልጆችንም እንደዛ ነው መድንቁረው። እንዲህ ነው ማድንቁራቸው ወላሂ ነው የምላችሁ። እና መስት ለርኒንግ ኤቭሪባዲ ጋይስ ማለት ነው። ዌክ አፕ እና መማርን የመሰለ ነገር የለም። እኔ እንጃ እኔ ወላሂ እኔ በጣም ደስ የሚለኝ ትምህርት ለምንድን አላውቅም። ማፊ ፋይዳ ማለት ነው። እንግዲህ አላህ ከሪም። ለማንኛውም ትምህርት ላይ ሀይሚዬ እንድትመረቅ ፈልጋለሁ ማለት ነው። አበዛሽ እኮ አትሉኝም እንዴ? ታዲያ የሀብ ሚስት አሁን ከስንት ቀን በኋላ ስትመረቅ ሀይሚዬ አትመረቅ? የዋር ጀለስ አይዋ። በእንደዚህ አይነትማ ቅናት ግድ ነው እኮ። የቅናት አይነት አለው እና ግድ ነው ትምህርት ወዶቼ። እና ሀይሚት ይሄን ካልኳት ይበቃታል። ለማንኛውም ስላዳመጣችሁኝ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ካስቀየምኳችሁም አፉ በሉኝ። እኔ አንዳንዴ ነገር እቾክላለሁ ወዶቼ። የምቾክለው እንደነገርኳችሁ አሁን ሚፍታ ኒካ አለው አላችሁኝ። እኔም ስጀምር ኒካ ሊኖር ይችላል ብዬ ነው። ሀይሚትዬም ደግሞ አሁን መስከረም ነው ይቅርታ ትምህርት ተመዝግባ ሊሆን ይችላል። ቢሆንም ይሄ ነገር አይከፋም። ስድብ ሲሆን ምናምን ነው እንጂ እንደዚህ አይነት ምክሮች አይከፋም። ከከፋችሁ ደግሞ ከፋ ይልበሱ። እወዳችኋለሁ። ባይ ባይ።